ምን አለ ወርቅ በቃ ወርቅ ከድሮም ጀምሮ ያለበት ሰው ይጀራል ምናምን። ደግሞ መርሳት የሌለብን ነገር ዶላር ከሌለ በወርቅ መሳሪያ ምናምን የመግዛት አቅም ይኖራል። ይህ ግልጽ ነው፣ ትልቅ ነገር። ብዙ እኮ አሉ ከኤርትራን ወርቅ ነው የገነጠላት የሚሉ ሁሉ አሉ። ፊት ለፊት ወጣ ኃይለኛ ነው ሀብታቸው። ከዛ ላይ ጽሁፌ ላይ ደግሞ የጠቀስኩት ምንድን ነው? ስለዚህ ስለ አረቢያን ኑቢያን ሺልድ ሪጅን የጠቀስኳቸዋል። አረቢያን ኑቢያን ሺልድ በወርቅ ሀብቱ የታወቀ በማዕድን ሀብቱ የታወቀ አካባቢ የት ነው እሱ ማፑ ኢትዮጵያ ውስጥ ያለው? ይህ ሳውዲን፣ የግብፅን፣ የሱዳንን ይዘህ ኤርትራን አካለህ ትግራይ ውስጥ ደግሞ ቦታዎች ወለጋን፣ ቤንሻንጉል ጉሙዝን፣ የተወሰነ ሶማሌን አካባቢ ይዛለህ በማፑ። ሌላው ትልቁ አካባቢ የት ነው ያለው? ትግራይ ውስጥ። እንዲህ ማፑን ራሱ ስታየው ሽረና ምናምን አካባቢ ላይ ያርፋል። በተለይ ደግሞ ባድመን ይዘህ ባድመን ወርቅ አለ ታውቃለህ። እሱን ይዘህ እስኪ እንዲህ መሬቱን ራሱ ስታየው ላይ እንዲህ አይነት እንቅስቃሴዎች የሚካሄዱበት እንደሆነ ታውቃለህ። አፋርም ምናምንም እንዲህ ሰው ያንን ሁሉ በመደማመር ይሄ መነሻ ማብላላቸው ሀሳቦች ናቸው። ስትጽፈውና ስታወጣው ግን እነኝን ሁሉ ደምረህ ነው የምትጽፈው። ሰው ያኔ ይሄ ነገር ባትል እንደሚኖር ይታወቃል። አሁን ይፈርት እርስ በርሱ እየተማታ ያለበት ያው የነ ሪፖርተርን ዜና ምናምን ማንበብ ይችላል። ሪፖርተሮች ዲቴል ስለሆነ የሚሰሩት እንትንም ናቸው፣ ክሬዲብል ነገርም አላቸው። የሳይድ ጉዳይ እንዳለ ሆኖ ስለዚህ እሱ ላይ ይዩት አሁን ያለውን ባትል። ስለዚህ ኢቭን ለሁለት የተከፈለው በቃ አሁን ጠቅላላ ኬዙ እሱ ነው። ማዕከላዊ መንግስቱም ደግሞ ወርቅ በአንገብጋቢ ጉዳይ ስለሆነ የሚፈልገው ፎልስ ላይን እሱ ነው። ይለማመጧቸዋል ሁላ እኮ ይሆነ እነ ይዛናን ምናምን ጠርተው ጦርነቱ ማለት እንኳን ይሄን ያህል በጀት ሰጥተው ምን ተብሎ እነኛ መየኛው ምናምን ተበላሽተዋል መሳሪያችን ምናምን እያሉ አቢዩዝ ያደርጓቸዋል። ከውጭ ተብሎ በሴንትራል ጋቨርንመንት ምንድነው በማዕከላዊ ምንድነው የብሔራዊ ባንክ ገዢ በሱ ሌቭል ነው የሚያናግሯቸው ቁጭ ብሎ። በጦርነት መካከል ነው የምትለኝ። ታዲያ አሁንም ጦርነቱ መማል አልቀረም እየተባለ ሁሉ ይነጋገራሉ፣ ቁጭ ብለው ያወራሉ፣ የተለየ በጀት ያስመድባሉ። ለምንድን ነው? ዕዳ መክፈያ ነው መሰል ክላንድስታይን ምናምን የሚባሉትን የድብቅ ኦፕሬሽኖች ለማካሄድ መሳሪያዎች ምናምን የምትገዛው በሱ ነው። ጎልድ ኢዝ ጎልድ በቃ ሌላ ወርቅ ይገርማል። እና ወለጋ ምናምንም እንደሱ አይነት ኬዝ አለ። ኦኬ የወለጋ ጉዳይ በተለይ የትግራይን ጉዳይና የወርቅ ጉዳይ ስታነሳ ከጦርነቱ ጀርባ በኋላም ማነሳብ ጉዳዮች አሉ የእርዳታ ድርጅቶች ጋር ምናምን የተገናኘ። ወለጋስ ከዚህ ጋር የተገናኘ ወለጋ ኮንፍሊክት ጋር የተገናኘ ነገር ይገናኛል በደንብ ይገናኛል በደንብ። ከዛ ሌሎችም ለፖለቲካል ፋይናንሲንግ የሚረዱ ምርቶች አሉ አንድ አካባቢ ላይ የሚታወቁ የሆነ ቦታ በቆሎ ሊሆን ይችላል። ኦኬ እሺ። ወለጋ ስቴት በቃ ግን ጎልድ ዋናው ኢቭን ለድርድር ምናምን ሲሄዱ ደብቀው ይዘው ይወጣሉ ታውቃለህ። እውነት ነው። ተደራዳሪዎቹ ወይ ሰናገር ምንም ይሄ ጎልድ የለም ወይ ምንም በቃ ማለት እኛ ስናወራው ኮንስፒረሲ ይባላል። ምንድነው ይባላል? እንዴት ነው የዛሬ ኮንስፒረሲ የነገ ዜና ይሆናል ይባላል። አምባላ ኬንያ ይወያዩ ምናምን ይወያዩ። እኔ ደግሞ ፎከስ ማድረግ ስንት ኪሎ ወርቅ ይዞ ይሆን እንዴ? እኔ ራሱ ከዚህ በኋላ ታንዛኒያ ባለፈው ታንዛኒያ ሊደራደሩ ነው ሲል ስንት ወርቅ ይዞ ነው ስንት ኪሎ ወርቅ ነው እና ወርቅ ምናምን ይዘው ይወጣሉ። አሁን ነው እኔ ያኔ ትዝ ይላል ከሸበሌና ከምናምን ተፋሰስ ጋር ሳወራ ከባድ ኬንያ የስማግሊንግ ምናምን ኤሪያ ነች ምናምን እያወራ ያኔ በቃ የሆነ ምን ይቀባጥራል ምናምን የሚልም ሰው አለ። ያው ፒኤሙ በፓርላማ ከባድ የሆነ የማዕድን ኮንትሮባንድ አለ እዛ እሱን ብለው ነው ምናምን ይላል ማለት ነው። ግን የትግራይን ስንሰበስበው እሱ እስከ ሱዳንም ስለሚለጠጥ አሁን ሱዳንም በትልቁ የሚያዋጋት የዳርፉር ወርቅ ነው። እነ ዳጋሎ ምናምን ወርቅ ላይ ነው በቃ ፎከሳቸው። እና እኔ ልክፈለው እኮ አልኩ ከሱዳን አሁን የሚፈነዳ ራሱ አንድ ከወንድሙ ጋር የራሱን ዋሪየሮች ይዞ በቃ ወርቅ የሚሰራ ሰውዬ ይይታል። ጎልድ ማይን ቤቶቹ የት ናቸው ነው በቃ ባትል የሚደረገው። ስለዚህ አሁን ታውቃለህ በጣም ከባድ ከመሆኑ የተነሳ አንተም ቼኑ ቤንሻንጉል ጉሙዝ ላይ ከዚህ በፊት የምናነሳው ነው። የትግራዩ ታውቃለህ ኢቭን ሪፖርት ሰጥተዋል የተባሉ ልጆች ራሱ ተገድለዋል። ሪፖርት ማለት የምን ሪፖርት? ለሪፖርተር ጋዜጣ። በነገራችን ላይ ብዙ ሰዎች የኢትዮጵያን ፖለቲካ በደንብ ለመረዳት ሪፖርተር ጋዜጣ መከታተል አለበት። ኢንትረስቲንግ እውነቴን ነው። አንተንም ጨምሮ በፍጹም ዲቴል ነው ሲሰሩ የሚሰሩት። እከታተለዋለሁ ግን ከዛ ደግሞ የራሱ የድርጅቱን ባክግራውንድ እንዲህ አይነት መረጃዎች ለማግኘት ቅርብ ነው። ወርቅ ንግድ ውስጥ የገባ አሁን
ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለ መፎክር ጀነራል ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የሰርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው ነገር ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ነው። እነዚህ ሰዎች እንግዲህ እንዳልኩ ነው ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ፣ ከልባቸው ሰላም የሚፈልጉ። ስለዚህ እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም። ሶናል በቃ ወደዛም ቢሆን እንሄዳለን ይላል፣ ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማግደው ማሰብ ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ነው። እዚህ ፌደራል መንግስት የወደው አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌደራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አስተሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። የኤርትራ ህዝብ ለአደጋ መዳረግ የለበትም። የኔ እምነት ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከ መጨረሻው እንዳይሆን ታቀላለሁ። ይሄን ለማድረግ በመናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነኝ ይላሉ። የሆነ ነገር አወራ ወርቅ ሲዘርፍ ነው የሚለው 2014 ነው የምነግርህ። 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ደባርቅ አካባቢ ሊማሊሙ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛው ማለት ነው። ታጣቂ አመራር ጥቂቶች እኮ ናቸው እነዚህ ዘረፋ ውስጥ የገቡት። ልንገርህ ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ በቢያው ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ እኔ እንደማውቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ሥላሴ በቢሊዮን በመቶ ሚሊዮን ብር የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የእሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወሰዳል። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንጻር ብቻ ነው የተሳተፉ። ገንዘብ ያገኝበታል ብሎ የተሳተፉ የለም። ሰውነት ሁሉንም አይደለም በአንድ ላይ ማለት በዛ ውስጥ ይሄንን ያስተባበረ የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ። ከውጭ ነው የነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይህ ሁሉ ዝርዝር አለ ተቀምጦ ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም ይሰራው እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው የሚባለው። በወርቅ የፖለቲካ አመራሩን ወርቅ እነዚህ ዝምብል ሰዎች የፌደራል ሰዎች ጋር እንነጋገራሉ። እንግዲህ እዚያ ኃጢአት ብሎ የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቅቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለው።
ይህንን የኔ ምክትል ያውቃል። የዘታለ ተነጋግረን እርምጃ እንውሰድ፣ ለፍትህ ይቅረው። የተደረገ ጥናት ነው የምነግርህ። በተደረገው ጥናት እገሌ ይህን ያክል 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል። ይሄ እገሌ ይህን ያክል ማሽነሪ ወስዷል፣ በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ሆነ። የመውሰድ ፍላጎት አንዳንድ ፖለቲካ ላይ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቅድም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠልም አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው፣ ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሉም ልንገር፣ አንዳንዴ በጣም የሚያሳዝነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይህም ሲፎክሩም ሰው እንደዚህ እንዳሉ ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጠ ድረስ ሌላ ጥይት የመተኮስ ፍላጎት የለም። ተገዶ ከገባ ይዋጋል፣ ምንም ጥያቄ ነው። ተገዶ ማለት ኢምፖዝድ ከሆነበት። ከዚህ ውጭ እነዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው የምነግርህ፣ በቁጥር እና ኃይለሥላሴ ሌላ ነገር የለው። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርቼለታለሁ። የተወሰኑትን ይዛቸው ወጥቻለሁ። እንዲታከሙ እንዳያርፉ እፈልጋለሁ። የከፈሉት መስዋዕትነት ያክል የሚተካ አንድ ነገር ግን አዲስ አበባ መምጣታችን ንብረት ይሰጣል 100 ምናምን ሚሊዮን ይሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው ነገር። ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላለፍን የመጣ ነው፣ ውሸት ነው። ኃይለሥላሴን መጥቀስ እያቃተን ኃይለሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምክንያቱም መጠየቅ እያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቀንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማቻመል አንድ ላይ